በማታ እንደዚህ በብርድ ዛሬ እኔ ነኝ ይዤ የመጣሁት። በብርድ ለምን እንደምትጠሪ? እኔ እንዳይበርደኝ እና ምንድነው መሰለህ ዛሬ የጠራሁት አንተ ድንገተኛ ጥያቄዎች ለመጠየቅ ነው ማለት ወንድስና ሳልዘጋጅ ምናምን። አይ ድንገት መሆን ያለበት ማለት ያንተን አስተሳሰብ ማወቅ እፈልጋለሁ። እኛ እናንዱ ይጸጽተኛል። ለሰው ጥሩ መሆን በጣም ይጸጽት ነገር ይሄ ነው ማለት በጣም ይጸጽተኛል። በቃ ለምንድን ነው ለዛ ሰው ጥሩ ሰው ሆንኩት ምናምን ብዬ ይጸጽተኛል። ግን ተመልሼ ደግሞ ጥሩ ሰው ነው የሆነ ሴት አንተን አፍቅራ ብትመጣ አንተ እሷን ለመቀበል ዝግጁ ነህ ወይ? ደግሞ አሁን ላይ እንደዚህ አይነት ነገር ቢኖረኝ ብለህ ታስባለህ? ለወይ ጭራሽ አላረገውም ማለት ጭራሽ እኔ በዚህ ሰዓት ፍቅር የሚባል ነገር አልፈልግም ጭራሽ ያንን አልፈልግም። ሰላም ውድና የተከበራችሁ የሱራቱ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። እንግዲህ ዛሬም በድጋሚ ለሁለተኛ ጊዜ ነው አንድ ላይ ስንመጣ ለሁለተኛ ጊዜ ሰላም በላችሁ። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እንዴት ናችሁ? ያው እንግዲህ በማታም በቀንም እንግዲህ ያረጋግን ወደ እናንተ እየመጣን ያለ ነው። ያው ደስ ብሎኛል፣ አልዋሽም፣ ደስ ብሎኛል። በጣም ደስተኛ ሁኛለሁ እና አመሰግናለሁ። የምር ግን ደስተኛ ነህ? በጣም እግዚአብሔር በጣም ደስተኛ ሁኛለሁ። ምንድነው ግን በማታ እንደዚህ በብርድ ዛሬ እኔ ነኝ ይዤ የመጣሁት። በብርድ ለምን እንደምትጠሪ? እኔ እንዳይበርደኝ ለምን ይበርድሻል? በማታ እንክብካቤ ግን ኧረ ተው አንተ ልጅ ተው። በጣም ነው እንክብካቤ፣ ቤተሰብ እየበዛብኝ ያለው እንክብካቤ አውቃለሁ። ይኸው እሱ እየበረደው ግን እኔ እንዲበርደኝ አይፈልግም። ግዴታ ነው እዚህ ጋር ከአንቺ በርዶሽ ምናምን እኔ እዚህ ጋር ዘና ብዬ መቀመጥ እና ወንድ ልጅ ቢሆንም እኔ ግን አንተንም ሲበርድ እኔ ይበርደኛል። አራንሮት ነው በዚህ ይሄንን ያቀለበ አንተ ሲበርድ እኔ ይበርደኛል። እሺ እና ምን ላክ ይጨምርሽ እንዳይበርድ እኔ ያላልኩ። እሺና ቤተሰብ ዛሬ እኔ ነኝ ምንም አያውቅም ባይዘው ይዤ የመጣሁትና ምንድነው መሰለህ ዛሬ ለምሳሌ አራውጣ ነው ባይዘው ሰው ከሰራች አራውጣ ፈልጋለሁ በማታና በላ እውነት እየሮጥክ ነው የወጣው? አዎ ሲጀመር ሁሌ ነው አይደል? እኔ ስጠራ እየሮጥክ ነው የወጣው? አዎ ማራቶን እዛው ሯጭ እንዳትሆን እንጂ እንዳልሽ ነው ሯጭ እንደሆነ ፈልግ። አይ ይደክምብኝ እንዲደክምህ አልፈልግም። እሺ እንዴት እንደምታስብልኝ እኔ ምን እንደሚሻላት አላውቅም። እና ምንድነው መሰለህ ዛሬ የጠራሁት አንተ ድንገተኛ ጥያቄዎች ለመጠየቅ ነው ማለት ወንድስና ሳልዘጋጅ ምናምን። አይ ድንገት መሆን ያለበት ማለት ያንተን አስተሳሰብ ማወቅ እፈልጋለሁ። እኛም እነሱም እርግጠኛ ነኝ ማወቅ ይፈልጋሉ እና ኮሜንት ላይ ማይቼ ነበር የሆነ ጥያቄ እንድንጠያየቅ ይፈልጋሉ እና እኔ ደግሞ እስኪ እኔም ባይዘው እኔ ጋር ይሄ ሐሳብ ነበረ በጣም ነው አስተሳሰቡን ማወቅ የምፈልገውና ሳይዘጋጁበት ነው ዛሬ ይዤ የመጣሁት። ምን አለ ብዘጋጁበት? አይ ድንገተኛ አድርገህ ነው ያለህን አስተሳሰብ ነው በቃ የምትነግረን። እኔ የምፈልጋቸውን ጥያቄዎች እጠይቅሃለሁ፣ ከዛ አንተ ደግሞ ያለህን አስተሳሰብ ትነግረናለህ። እሺ እስኪ ከባባድ ካልሆኑ ለመመለስ ዝግጁ ነኝ። ከካሜራ ጀርባ የሚመለሱ ከሆኑ ደግሞ ከካሜራም ጀርባ አድርጌ እንደዛ የሚባል ነገር የለም። እዚህ ፊት ለፊት ነው ሁሉ ለመስመልሳቸው። እሺ እንግዲህ ከባድ ጥያቄ እንደማታደርጊብኝ እርግጠኛ ነኝ። አይ በቃ ያለህን አስተሳሰብ ብቻ ለማወቅ ነው እንጂ ያን ያህል አዲስ ነገር የለውም ብዬ አስባለሁ። ለአንተ አላውቅም፣ ሊከብድህ ይችላል፣ ግን አስተሳሰብ ለማወቅ ብቻ ነው። እሺ ቤተሰቦች ተስማምቻለሁ። በቃ ወደና ተስማማ እንዴ? እንደውም አልስማማም። ምን ነው ተስማማ? አትፈራለሽ ደግሞ ማለት? አዎ ጥሎኝ እንዳይሄድ በጣም እፈራለሁ። ኧረ የት ነው የምሄደው? እኔ አልሄድም እንዴ? እኔ አይችልም ማለት ጥሎኝ ይደርሻለህ ከምጃለሽ እንዴ? በዚህ ሰዓት እኮ አንቺ ነሽ ያለሽ ማን አለ? ማዝለሚ ሰዓቴን ራሱ አድርገውን ተሻሽሏል። ድንገት ስጠራኝ ራሱ የው ቤተሰቦች ሰዓቴን አድርገው ግን ባይዘው እቺ ሰዓት እያለፈዋት ስለሆነ አንድ ብትጨምሪ ምንም እንዳታስብ ደሞለን ብቻ አንተ ዝም ብለህ አግ እሺ አለ አርጌዋለሁ እንግዲህ። አይ ደስ ይላል። የሆነ ሰዓት እያስቸገርክ ነበር እየረሳክ። ምን ላድርግ እንዴ? ሁሌ አንድ ሰዓት ይደረጋል? አይ ቢሆንም በቃ እኔ በተለይ እኔ ሌላ ቦታ አላውቅም፣ ግን እኔ ጋር ስትመጣ እኔ እንደዚህ ነው ማየት የምፈልገው። ለምን መሰለህ? ለኔ ያለህን ቦታ የማይበት መንገድ ስለሆነ ነው። ገባክ? እኔ ምን ያህል ያስታውሰኛል ይለው ነገር ማይበት ሪዘርቭ ይዤ እንቀሳቀሳለሁ ብያለሁ። ያው ብቻ እኔ አላውቅም፣ ሌላ ቦታ አታርግ። እኔ ጋር ግን አርገህ እንድትወጣ እንፈልጋለሁ። ሌላ ቦታ አላርግ። አይ ከረሳህ ማለት እንደዚህ ድንገት ስትጠሪኝ ምን ላድርግ? እኮ ግን ገርመኛል። ማረገፍ ራሱ ግን ጥሩ ለውጥ ነው። ደስ ይላል። እድለኛ ነኝ ባይዘው። ሶጣ ራሱ ዛሬ ብለኝ ብደውል እንኳን
ዳር ማረግ አለብኝ ብዬ ነው የወጣሁት። እንደምትደውይ ታውቀው ይላል። እንገናኝ እንደምትለኝ ታውቀው። ይሄን ያላያችሁ ለኔ ቦታ ያለው። እሺ አሁን ወደ ጥያቄዎቻችን እንግባ። እንዳታከብጂብኝ አደራ። አይ እኔ አላውቅም፣ ብቻ አንተ ለመመለስ ብቻ ራስህን አዘጋጅ። እና የመጀመሪያ ግን ለምን ማወቅ ፈለግሽ ግን? ማለት ሰው እኮ ሁሉም ሰው የሚወደውን ሰው ማወቅ አይፈልግም? ትጂርስ እንዴ አታውቅም እንዴ እስከ እንደምወድ? ኧረ እኔ አፈራለሁ። አጋባው እንዴ አንተ ይሄን ነገር ግን አይና አፋር እያደረገች ነው ቤተሰቦች። ግን እሱ ነገር የእውነት ይገባል? ምን ትላላችሁ? እየተጋባ ነው። እኔ አይናው ማየት እየከበደኝ ነው። ለምንድን ነው ንገሩኝ እስኪ። ለምንድን ነው ከካሜራ ጀርባ እናወራ? እስኪ አይ ቤተሰቦች እስኪ አይኗን ማየት ስፈራ ምንድነው ምክንያቱ? የምር አይኑን ማየት ስፈራል? አይንሽ ያምራል። እኔ ስለማፈር ነው ማላይክ፣ ግን እኔ ደግሞ አይንሽ ስለሚያምር ነው። እኔን ሳይሆን አይኔን ነው የምትወደው? አይንሽ አንቺ ጋር እንደ ያለ አይ ቢሆንም ሞር ሆነ ብዬ። እሺ አሁን በቃ አሁን አንፋተን ወደ ጥያቄው እንሂድ። በጣም ተሽኮረመ። ሁለት አይን አፋር ግን ጥሩ አይደለም። አዎ አንድ ቤት ቢያንስ አንድ ቀጣጣ ያስፈልጋል። እውነት ነው። አንዱን እንትን የሚል የሚያደፋፍር። ኧረ እኔ አይን አፋር አይደለም ባይዘይ እኮ አሁን አይኑ ያስፈራል። ቤተሰቦች እኔ አይን አፋር አይደለም በምንም ታምር። ግን እስቲ እነሱ ነው እውነት የኔ አይን ያስፈራል። አላውቅም ዝም ብዬ ሳይ እኔ ጀስት ብዬ ሳይሽ እኔ አሁን አይኑን ማላየው አይን አፋር ስለሆንኩ ነው እንጂ አይኑ ምናምን አይደለም። እስኪ ንገሩኝ ግን ቤተሰቦች ኮሜንት ላይ አይን ማየት ሲያስፈራ ምንድነው ትርጉሙ ንገሩኝ። አዎ እስቲ የነሱን ኮሜንት እናያለን። ወደ ጥያቄው እሺ ወደ ጥያቄያችን ስንገባ የመጀመሪያው ጥያቄ ፍቅር ላንተ ምንድን ነው? እሺ እንግዲህ ጥያቄው ትንሽ ቀጠር ያለ ነው። በጣም ቀላል ጥያቄ ነው። እንደውም ቀላል ጥያቄ ነው። ለኔ ፍቅር ማለት ብለኝ ምን መሰለሽ ፕሮሰስ ነው። አንድ የሆነ ነገር ፍቅር የሆነ ቃል ትርጉም የለው ፕሮሰስ ነውና ያ ፕሮሰስ ደግሞ ምንድነው ስቴፕ ባይ ስቴፕ ነው የሚገነባው። ሁሌ ይገነባል፣ አያልቅም። በቃ የማያልቅ ወይ ህንጻ ወይ የሆነ የማያልቅ የሚሰራ ነገር አለ። በቃ ሁሌ እንክብካቤ ይፈልጋል። የሆነ በሁለት ሰው መካከል ከሆነ ያ ፍቅር ያለው በሁለቱ መካከል ያለው የፍቅር ይሄ አሰጣጥ ምናምን አለ ሁሌ የሚገነባ ነው። በቃ እሷ ለሱ የምትሰጠው እሱ ለሷ የሚሰጣት እንደዛ ፕሮሰስ ነው። እየተገነባ የሚሄድ ነው እንጂ የሚቆም ነገር አይደለም። ተረዳሽኝ? ካልተንከባከብ ነው። እንዲሁም ምን ይባላል ፍቅር ማለት ነው ልክ እንደ አበባ ነው። አበባ ምንድነው ሲያድግ፣ ለምሳሌ አንድ አበባ ሲያድግ ሲኮተኮት ውሃ ሲጠጣ የሆነ ፈርታይል የሆነ አፈር ሲደረግለት ምናምን አይደለም የሚያድገው። ልክ እንደዛ ነው በቃ። ከዛ መጨረሻ ላይ ቆንጆ አበባ ታገኛለሽ። ልክ እንደዛ ነው በቃ። በፕሮሰስ እየተንከባከብሽ ከሄድሽ ፍቅርን በቃ የሚክስሽ ነገር ነው። ልክ ካልተንከባከብሽ ደግሞ በዛው ልክ ማለት ነውና የሚቆም ነገር አይደለም። በቃ ፍቅር እየተገነባ የሚሄድ ነገር ነው፣ ስቴፕ ባይ ስቴፕ ማለት ነውና ፍቅር ለኔ ፕሮግረስ ነው። ወይም ደግሞ በቃ የሆነ ቀጥተኛ ትርጉም የለውም። እንደዛ ግን ያው ሁሉም ሰው የራሱን አስተሳሰብ አለው። አንቺ ግን ምን ትፈልጊ የምታስቢው ፍቅር? ለኔ ፍቅር ፕሮሰስ ነው። እንዴት መሰለህ አሁን እኔ ማለት ሁሉም የራሱን አስተሳሰብ አለው። ግን በኔ አስተሳሰብ እንዴት መሰለህ ማስበው አሁን ፈጣሪ ከኛ ምንም ነገር አይጠብቅማ፣ ለኛ ይኖራል ምናምና። ፍቅር መስዋዕትነት ነው። በቃ ያንተን ህይወት ትተህ ለዛ ሰው ስትኖር ያ ነው ፍቅር። ከዛ ሰው ምንም ነገር ሳትጠብቅ ማለት ነው። እኔ በዛው ነው እንግዲህ የምረዳው። እስቲ ቤተሰቦች እናንተ ደግሞ ፍቅር ለእናንተ እስቲ ምንድነው? እናንተም ያላችሁን ሐሳብ ንገሩን። አዎ እንትን ነው በቃ መስዋዕትነትን ምናምን ያልኩሽ እሱ ውስጥ ነው የሚገቡት፣ ፕሮግረስ ውስጥ ነው የሚገቡት። እና ፍቅር ደግሞ በሁለት አሁን ለምሳሌ በወንድና በሴት ከሆነ ብዙ አይነት ፍቅር አለ። ባይዜ የእናት ፍቅር አለ፣ የአባት ፍቅር አለ፣ የወንድም ፍቅር አለ፣ የእህት ፍቅር አለ ምናምን። ግን በሁለት ሰዎች መካከል ያለ ፍቅር ከሆነ ግን ልክ እንደ አንቺ እንዳልሽው በሁለት በኩል ነው የሚሆነው። በሁለት በኩል መስዋዕትነት አንዱ ሲከፍል በቃ የሆነ አብረው እየገነቡት የሚሄዱት ነገር። ያው በቃ ፍቅር ማለት መስዋዕትነት ነው። በቃ ለምትወደው ሰው ስትኖር ያ ነው ፍቅር ማለት። የዛ ሰው ደስታ ሲያስደስትክ ምናምን ያ ነው እንግዲህ ፍቅር ማለት። ልክ ነሽ። ግን ደስ የሚል አስተሳሰብ ነው። አንተ ደስ የሚል አሪፍ አስተሳሰብ አለ። አይ ያንተ ይበልጣል። ለኔ ያንተ የሷ ነው ይበልጣው። ይሁንልህ በቃ እሺ። ተመለሰልሽ? አዎ ለኔ ተመልሶልኛል። ድንገተኛ አርጋብኝ በቃ ያወዛገበችኝ። በቃ እኔ ያለህን ተዘጋጅተህበት እንድትመጣ ሳይሆን ያለህን ነገር እንድትነግረኝ ነው የምፈልገው። ተረዳኸኝ? አዎ እሺ። ሁለተኛው ደግሞ እስቲ በህይወትህ አድርገኸው በጣም የጸጸተህ ነገር ምንድን ነው? በህይወት አድርገው በቃ በጣም ለምን አደረኩት ብለህ በጣም የጸጸተህ ነገር ምንድን ነው?
እኔ በህይወቴ በጣም ይጸጽተኝ ግን የማልማርበት ነገር ሰው አምናለሁ። ከዛ እኔ ጥሩ ነገር ሳደርግ ምናምን ሰው በዛ ልክ ለኔ ጥሩ ነገር ይመልሳል ብዬ ማለት አላስብም። ግን ምንድነው አልጠብቅም። እኔ ከምንም ነገር አልጠብቅም። ከሰው ነገር ለሰው ነገር ሳደርግ ኤክስፔክት አላደርግም ምንም ነገር። ግን እንደማይጎዳኝ ግን አስባለሁ። ያ ሰው ለምሳሌ እኔ ጥሩ ነገር ሳደርግ የዋህ ስሆን ምናምን ቢያንስ እንደማይጎዳኝ እርግጠኛ ሆነና ነፃ ሆኜ እንትን እላለሁና በጣም ብዙ ጊዜ ደግሞ ያስተዋልኩት ሰዎች በቃ የዋህነቴን ሲጠቀሙ ያለው አንዳንድ ጊዜ እና ባልሆንኩ እላለሁ ግን አለመሆን አልችልም። በቃ ይሄ ባህሪ ነውና ሁሉ ጊዜ ባልሆንኩ ምናምን ይጸጽተኛል። ኦኬ ለሰው ጥሩ መሆን በጣም ይጸጽት ነገር ይሄ ነው ማለት ነው። በጣም ይጸጽተኛል። በቃ ለምንድን ነው ለዛ ሰው ጥሩ ሰው የሆንኩት ምናምን ብዬ ይጸጽተኛል። ግን ተመልሼ ደግሞ ጥሩ ሰው ነው ጥሩ ነው ጋይዝ እኔ እወዳለሁ እንትን ግን ያው በእርግጥ ልክ ነው ጉዳት አለው ስልክ የሆነ እኛም ደግሞ አንዳንዴ ለማይገባቸው ሰዎች እንደዚህ እናደርጋለንና ያ ነገር ይመስለኛል የሚጎዳን እንጂ አሉ ደግሞ በዛውም ልክ ጥሩነት አርገህላቸው እጥፍ አርገው የሚመልሱ ሰዎችም አሉ አይደለ? ግን ያው ለማይገባው ሰው ስታረጋው ደግሞ ያው ቦታው ምንድነው የሆነ አባባል አለ እንዴ ያለ ቦታው ያለ የሆነ ብቻ የሆነ ነገር ያለ ቦታው ምናምን ይባል አባባል አለና አይ አባባል አለ እንጂ ጥሩ መሆን የሚያጸጽት ነገር አይደለም። እንትን ነው ምን መሰለሽ ቦታ ይመርጣል ነው በሰው ስትጋጂ ምናምን ወዲያው ነው የምጸጸተው እኔ። ከዛ በኋላ ግን የሚገርምሽ ነገር ደግሞ በጣም ብዙ ጥሩ ነገር ይዞልኝ ይመጣል ያ ነገር ማለት ነው። በጣም ብዙ ጊዜ አይቼዋለሁ። ጥሩነቴ ጎርቶኝ አያውቅም። የጎዳኝ የሚመስለኝ ትንሽ የሆነ ለምሳሌ ወዲያው ሲሆን እኮ ያለ ቦታውም ሲሆን ማለት ነው። ወዲያው ለምሳሌ ሰዎች የሆነ ወይ ክደውኝ ወይ የሆነ ነገር አድርገውኝ ወዲያው በጣም እጨናነቃለሁ ምናምን እጸጸታለሁ ምናምን። ግን ከጊዜያቶች በኋላ ግን እንዲያውም በረከቴ ይሆናሉ እነዚህ ሰዎች። ተረዳሽ? በቃ ከብዙ ነገር ለካ እግዚአብሔር ከብዙ ነገር እየጠበቀኝ ነው ብዬ አስባለሁና ግን የተጸጸትኩበት ነገር እሱ ነው ከዚህ በፊት እንጂ ብዙ አልጸጸትም። ብዙ አልጸጸትም። አንዳንድ ጊዜ ውሳኔዎችን አስቤ ስለምወስናቸው ብዙ አልጸጸትም። እሺ እና ደግሞ ማለት አሁን ከሰዎች ጋር ባለህ ግንኙነት ሰዎች አይረዱልኝም ብለህ የምታስበው ያንተ ባህሪ ምንድነው? አይረዱልኝም ብዬ የማስበው ትዕግስተኝነቴ። ትዕግስተኛ ነኝ፣ በጣም ትዕግስተኛ ነኝ ሲበዛ ማለት ነው። ሰዎች የሆነ ነገር ሲያደርጉኝ ምናምን የሆነ ነገር ሲያደርጉ ምናምን በጣም በትዕግስተኛ ነኝ። አልናገርም። ለመናገር ምናምን የሚቸኩል ሰው አይደለም። የሆነ ሪአክት ለማድረግ ምናምን የሚቸኩል ሰው አይደለም። በጣም ትዕግስተኛ ነኝ። እያየው እንዳላየው ነው ማለት ነው በጣም ብዙ ጊዜ ማለት ነው። ያው ያ ነገር ይጠቅሙኛል። በዚህ ወዲያው በስሜታዊነት ነው ሪአክት አደረገ ምንም ነገር ላይ ማንም ሰው አልተረዳውም ነው ይሄን ነገር አልተረዳውም። እንትን ነው የሚመስላቸው ትዕግስተኛ የሆነ ፍራቻ አለማወቅ እና ይመስላቸዋል ሰዎች። ግን ታውቂዋለሽ እኮ ያው በቃ በትዕግስት ስለምታልፊ ነውና ትዕግስተኝነት ደግሞ በጣም አሪፍ ነው። አዎ እሱ ልክ ነው። ለሁሉም ነገር ትዕግስት በጣም አስፈላጊ ነገር ነው። ለዛ ይመስለኛል የምትጸጸትበትም ነገር የሌለ በትዕግስት ምናምን ስለማልፍ ቶሎ አልናገርም። ቶሎ የሆነ ውሳኔ ውስጥ አልገባም። አሁን ለምሳሌ ሰዎች ሲያጠፉ እኔ ጋር ማለት ነው አይቼ እንዳላየው አልፋለሁ። የሆነ ሰው ይቀየራል ብዬ አስባለሁና የሰው ልጅ ደግሞ የሆነ አይተሹ እንዳላየ ስታልፊው የሆነ ይገባዋል ብዬ አስባለሁ። ሰው እንደራሴ ስለሚመስለኝ ማለት ነውና ሰው የሆነ ጥፋቱን አውቆ ምናምን የሚቀየር ይመስለኝና ዝም እላለሁና ሰዎች ደግሞ ያንን ነው እንዳለማወቅ የሆነ በቃ እንደዛ ነገር ይቆጥሩታልና አይረዱኝም ያንን ነገር እና እሱ ነገር ይመስለኛል ትዕግስት ይመስለኛል ሰዎች ይረዱኝ ያልቻሉት ነገር ትዕግስቴ። ግን ያው ትዕግስቴ ግን ሂዶ ግን መጨረሻ ላይ ግን በቃ ምንም ማልቆጭበት አይነት ውሳኔ ነው የሚወስነው። በጣም ብዙ ጊዜ ወደ ኋላ ብዙ አልቆጭም ባሳለፍካቸው ነገሮች ማለት ነው። ለምሳሌ በትዕግስት ብዙ ነገሮችን ስለምታስተዋል በትዕግስት ስለማልፍ ብዙ ነገሮችን አልቆጭም። በቃ ምንም የሚቀረኝ ነገር የለም ያላረኩት ብዬ የሚቆጨኝ ነገር የለም። ስለዚህ በቃ ትዕግስቴን ሰው አልተረዳም። እኔ ግን እረዳለሁ። አይደለም ሰውን እኮ እያወቅኸው ስትመጣ በቃ ያ ሰው የሚወደውንና የማይወደውን ነገር ስታውቅ በቃ ለዛ ሰው በጣም ትጠነቀቃለህ። ብሌን ባይዘኝ በጣም ትረጅኛለሽ። አይ ዶንት ኖ ቤተሰቦች እዚህ ጋር ውሸት ምናምን ሳይሆን ትረዳኛለች። ያው አንድ አካባቢ ላይም ስለኖርና አላውቅም ብቻ ትረዳኛለች። በጣም አሪፍ ልጅ ናት እና ካንቺ ብዙ ኤክስፔክት አደርጋለሁ። እኔ በደንብ ነው የምረዳ። ከዚህ በኋላ ትዕግስቱን በደንብ ነው እንትን የምልለት ምረዳክ። እሷም ያን ያህል አስቸጋሪ አይደለችም። እስካሁን ባለን ግንኙነት ካንቺ ጋር የሆነ ትዕግስቴን የሚፈታተን ነገር አድርገሽ አታውቂ። አይዞህ
ይሆናል አይሆንም ስልሽ ኦኬ ነው የምትይኝ። በቃ ደግሞ እሷን ለመናገር ደግሞ እኔ ወደ ኋላ አይደለም። አዎ እኮ ግልጽነት ባይዘው በጣም አሪፍ ነገር ነው። ስፔሻሊ ጓደኝነት ላይ በጣም አሪፍ ነው እና ከዚህ በኋላ ያለውን ያው ፈጣሪ ይባርክልን አይባልም? ከዚህ በኋላ ያለውን ፈጣሪ ይባርክልን። ከፈጣሪ ጋር እንግዲህ ያው ወደፊት አናቀም የሚሆነው ግን ያው እና ፈጣሪ ይባርክልን ጓደኝነታችንን። አሜን አሜን። ዛሬ ከባባር ጥያቄ ነች ልጅ እያመጣች ያለችው። እስኪ እንስማው ማለት ነው። ከባድ ጥያቄ ነው አላለቀም እንዴ? የምር አይምሮ እየሰራ ነው። በቃ እኔ አንተን ነው ማወቅ በጣም ነው አንተን ማወቅ የምፈልገው። ገባክ? ተረዳኸኝ? እሺ ሌላ ደግሞ ይሄኛው እንኳን ትንሽ ከባድ ነው ይሁን አይሁን አላውቅም፣ ግን ትንሽ ከባድ ይመስለኛል። ከዚህ በኋላ በቃ መናገር አትችልም ብትባል ለመጨረሻ ጊዜ ምን ትናገራለህ? በቃ ከዚህ በኋላ መናገር አትችልም ብትባል አሁን ማለት ነው ምንድነው ለመጨረሻ ጊዜ የምትናገረው ነገር? ለመጨረሻ ጊዜ የምናገረው ኪዳነ ምህረት አንቺ እርጂኝ ነው የምለው። እንዴት አንቺ እርጂኝ ማለት? በቃ ኪዳነ ምህረት ከጎኔ አትለኝ ነው የምለው። በቃ የመጨረሻ ቃል ይሄ ነው የሚሆነው። በጣም ትወዳት? በጣም ኪዳነ ምህረትን ትወዳታለህ? በጣም ነው የምወዳት። በቃ እኔ በህይወቴ በቃ ብዙ ፈተናዎችን አሳልፌያለሁ፣ ብዙ ነገሮችን አሳልፌያለሁ ምናምን እና በቃ ሁሉ ጊዜ ጸሎቴ እንትን አይለም ቀባ አይለም እግዚአብሔር። በቃ እኔ ጸሎቱ ነው። በእንትን ታምኛለሽ? በሚራክል ታምኛለሽ? ሚራክል ማለት ክስተት የሆነ ነገር ለምሳሌ ህይወትሽ የሆነ ነገር አጋጥሞሽ የሆነ አስማት የሚመስል ነገር ህይወትሽ የተፈጠረ ነገር ያልተጠበቀ ነገር። እንዴት ማለት ያልተጠበቀ? ለምሳሌ ምን አይነት ነገር ልበልሽ? ይሄን ያልተጠበቀ ነገር አግኝተሽ ታውቂያለሽ? ጥሩ ነገር ነው። ጥሩ ነገር አዎ። ግን ያው ሁሉም ሰው እንደሚያስበው ፈጣሪ የሰጠኝ ነገር ነው ብዬ ነው የማስበው። በቃ ልክ እንደዛ አይነት የሆነ መጥቶልሽ የሚያከው እኔ የሆነ ጊዜ ምን አይነት ነገር አጋጥሞኛል መሰለሽ? በህይወቴ እወጣበታለሁ ማለለው በቃ ከባድ ፈተና ውስጥ ገብቼ ነው። ከዛ ያኔ በቃ ጸለይኩ፣ በኪዳነ ምህረት ጥለሽ አትይኝም። እንዲሁም ሰሚነሽ ኪዳነ ምህረት በጣም ነው የምወዳትና ቃጥነቤቴ እንደው ጥለሽ አትይኝም ምናምን ብዬ ነው ጸልዬው ራሴ የመጣሁት ማለት ነው። በቃ የሚገርም ነገር ነው በነጋቱ የተፈጠረው ማለት ነው። በቃ ማመን እስከሚያቅተኝ እና ኪዳነ ምህረት አንቺ ጸሎት ስፈልግ ምናምን አንተ ነህ ከዚህ በኋላ መጸልይ እንደዚህ ጸሎትህ የሚደርስ ከሆነ አዎ እናንተ ማጸልዩ ጸሎት የምትፈልጉ እስኪ ኮሜንት ቶሎ ነው የሚሰማው። አዎ ጸሎቴ በጣም በቃ ጸሎቴ ብቻ ሳይሆን ጭንቀቴ ራሱ ይሰማል እኔ። ስለዚህ እኔ በቃ ከዚህ በኋላ ይፈጠነ ነው የምደውለው። ጭንቀትሽን ምናምን ነገር አንድ ጊዜ ይስተካከላል። አንተ ግን እየበረደህ አይደለም? አልበረደኝም ማለት እኔ ምር እየበረደህ እየመሰለኝ ነው። አልበረደኝም፣ ኖርማል ነው። አንቺን ካልበረደሽ አይበርደኝም። እኔ እሱ ሲበርድ ነው የሚበርደኝ፣ ግን ምንም እየተረዳኝ አይደለም። አልበረደኝም፣ ማርያምን አታስቢኝ፣ አልበረደኝም። በቃ አይ ቢሆንም ግን የሚበርድ ብርድ አይችልም እና ለዛ ነው እንደዚህ የሚጨቀጨቀው መሰለሽ። ብሌኒ ማሰብ ያለብሽ ነገር ቀን ላይ 2 ፀሐይ ነው የምትወጡት፣ ከፀሐይ ዋጋ 2 ናቸው፣ አሁን 1 ነች። ስለዚህ እኔ ነኝ ማሞቀር እና ካሳነሽ ብዙ አትጨነቂ። በቃ ካሳነሽን አጸደቃችሁ? ጸድቋል፣ ካሳነሽ ጸድቋል። እና ካሳነሽን ካልተንከባከብኩ ማን ልንከባከብ ታዲያ? እኔስ ማርያም ግን መብዛት የለበትም ነው መብዛት የለበትም። ለምን ግን በዛ ልክ እየተንከባከብኩህ ነው? አዎ በጣም እኔ የምፈልገው ደስታህን ነው። እኔ የምፈልገው ደስታህን ነው። ሁሌም እንዲስቅ ነው የምፈልገው። እስቃለሁ ሁሌም አላቆም ነበር። እየከበደ እየሄደ ነው። ይሄኛው ትንሽ ከባድ ነው እንጂ ያሁኖቹ ከባድ ናቸው። ያሁኖቹ ከባድ አይደለም። ይሄኛው ነው። ይሄ አምንበታለሁ። ከባድ ነው የምትልም አትፈርድብህም። እሺ ለትዳር ምን አይነት ሴት ነው የምታስበው? እቺ ሴት ለትዳር ትሆነኛለች የምትላት ምን አይነት ሴት ናት? እስከ ቅርብ ጊዜ ማለት ነው እዚህ ነገር ላይ ያለኝ አስተሳሰብ በቃ አሪፍ አልነበረም። እንዴት አሪፍ አልነበረም ማለት በቃ ለትዳር ማስባት ሴት የሆነ ብዙ መስፈርቶች እንደዚህ ብትሆኑ ብዬ አላስብም። ግን አሁን ማሰብ እንዳለብኝ ተሰብ እንኳን ለትዳር ይቅርና ለኖርማል ጓደኝነት ኦኬ እስከዛሬ ድረስ አልነበረህም እንዲህ ብለህ የምታስቀምጣት ሴት አልነበረችም ነው? እንደዚህ ብዬ የማስቀምጠው ነገር አልነበረኝ፣ መስፈርቶች አልነበረኝ። ግን አሁን ላይ ግን በጣም ጠንቃቃ መሆን እንዳለብኝ ህይወት ቀላል እንዳልሆነ ምናምን ተረድቻለሁና አንደኛ ነገር በቃ ከፈጣሪዋ ጋር ያለው ግንኙነት አሪፍ መሆን አለበት። እሱ በጣም ወሳኝ ነገር ነው። በወንድም በሴትም በጣም ወሳኝ የሆነ ነገር ነው። የሴት ልጅ ማለት ነው የግንኙነት ምሰሶ ናት፣ በቃ ፒላር ናት። እና
አሁን ለምሳሌ አንድ ጎጆ ቤት የመሀሉ ምሰሶ ብታነሺ ምንድነው በቃ ይፈርሳል። ስለዚህ ሴት ልጅ ናት ትዳሯን የምትገነባውና ሴት ልጅ ደግሞ ከፈጣሪዋ ጋር ያላት ግንኙነት በጣም አሪፍ ከሆነ አስቢ ትዳሯም የበለጠ አሪፍ ነው የሚሆነው። በቃ ስለዚህ ከፈጣሪዋ ጋር ያላት ግንኙነት አሪፍ መሆን አለበት። ሁለተኛው ደግሞ ምንድነው ቤተሰቧን የምታከብር ሴት በቃ የራሷን ቤተሰብ ማለት ነው የራሷን ቤተሰብ የምታከብር እናቷን አባቷን የምታከብር ነገ እኔንም ማክብራኝ እኔም ማክብሪያት ልጆቿን ማክብራት ትኖራለች ብዬ ስለማስብ ቤተሰቧን የምታከብር ትልቅ ቦታ ለቤተሰቧ ያላት ሴት። ሶስተኛ ደግሞ በቃ ስሜት ያለች በስሜቷ ማትመራ ሴት በቃ አስተዋይ ሴት ማለት ነው። ለምትናገረው ነው ለምታረጋቸው ነገሮች ነው ስሜታዊነት ሳይሆን በቃ በማገናዘብ በማሰብ የምታረግ ሴት እና ቀጣዩ ደግሞ መጨረሻው ምንድነው በጣም ግልጽ የሆነች ሴት ናት የኔ የወደፊት የትዳር አጋር የምትሆን ሴት። የኔ ወደፊት የትዳር አጋር የምትሆን ሴት በቃ ግልጽ ሰው መሆን አለባት። ባይዘ አንቺ ግልጽ ነሽ ታውቂያለሽ። ስለዚህ አላውያችሁ ግልጽ ናት አለ ግማሹን ቢሆን አሟላለሁ። እስካሁን ያላሟላሽው ምንድነው? እኔ እንጃ ያው ስለራሱ ቤተሰቦችን ታከብሪያለሽ። ያየሁት እስካሁን ቤተሰቧን ታከብራለች። ግልጽ ናት በጣም ሃይማኖቷ ላይ በጣም አሪፍ ናት። አራተኛው ደግሞ በስሜታዊነት ምናምን ብዙ ጊዜ አያታለሁ ረጋ ያለች ናት በጣም እና አራቱንም ታሟይቺ ልጅ ግን እድለኛ ነኝ። እሺ የመጨረሻው ጥያቄ አሁን ላይ የሆነ ሴት አንተን አፍቅራ ብትመጣ አንተ እሷን ለመቀበል ዝግጁ ነህ ወይ? ደግሞ አሁን ላይ እንደዚህ አይነት ነገር ቢኖረኝ ብለህ ታስባለህ? ለወይ ጭራሽ አላረገው ማለት ጭራሽ እኔ በዚህ ሰዓት ፍቅር የሚባል ነገር አልፈልግም ጭራሽ። ያንን አልፈልግም እኔ በዚህ ሰዓት ምንም ፍቅር የሚባል ነገር አልፈልግም። እንደውም ይሄን ጥያቄ አቆሚ ተይው እንዴ ምን ማለት ነው? ስቀልሽ ነው ፍቅር የማይፈልግ ሰው እኮ የለም። ለምን ደነግጬው ቆያ በታመጪልኝ ነው ኮስተር ብሎ ምናምን ነገር እንዴ ምን ለምን ደነገጥሽው እንዴ? አይ አልጠበቅኩማ። ጥያቄው ራስን ያልጠበቅኩት ለዛ ግን ፍቅር እኮ በጣም ደስ የሚል ነገር ነው። ስፔሻሊ ከእግዚአብሔር ሲሆን በጣም ደስ ይላል አይደል እንዴ? እኔ አሁን በዚህ ሰዓት ብዙ ማስተካከል ያለብኝ ነገሮች አሉ። ብዙ ይቀሩኛል ብዬ ከኔ የማስባቸው ነገሮች አሉና ዋናው ነገር ግን በቃ ከእግዚአብሔር እንደሆነ ቼክ ማድረግ ፈልጋለሁ፣ ማየት ፈልጋለሁ። ያላትን ስብዕና አስተዳደጓን እንዳልኩሽ ያ ነገሮች ምናምን በደንብ አውቄ ከጨረስኩ በኋላ ፍቅር የማይፈልግ ሰው የለም። ያለ ፍቅር እኮ መኖር አንችልም ነው እንደ ካለ ምግብ መኖር እንደማንችለው ካለ መጠጥ መኖር እንደማንችለው ያለ ፍቅር መኖር አንችልም። ስለዚህ ልቤን አልዘጋሁትም፣ ልቤ ክፍት ነው። ግን ልቤን እንግዲህ ሰብራ የምትገባው ልጅ እነዚህን ነገሮች ማሟላት አለባት። እኔም ግን ገና ይቀረኛል። እኔም ማሟላት እንፈልጋቸው ብዙ ነገሮች አሉ። ግን በቃ እናረጋለን። ይሄ ጥያቄ ለምን ጠይቅሽ እንዴ? ጥያቄ አይደል እንዴ? ያንተ አስተሳሰብ ለማወቅ ነው እነዚህን አይነት ጥያቄዎች። ብዙ ግልጽ አልሆነልኝም ግን እሺ ይሁን። በደንብ በኋላ ግልጽ አድርግልሃለሁ። እንግዲህ ቤተሰቦች አይታችኋል። እኔም የምፈልጋቸው ጥያቄዎች ጠይቄዋለሁ። ያው ሙሉ ለሙሉ ባይሆንም በትንሹም ቢሆን ያንተን አስብ። በዚህ ሰዓት አንቺ ህይወትሽ ውስጥ ጥሩ ሰው ቢኖር ጓደኛ ለመያዝ ትፈልጋለሽ እንዴ? ፍቅር የማይፈልግ ሰው አለ እንዴ? ለዛ እኮ ነው እኔ በጣም ማለት ከእግዚአብሔር የተሰጠ ሰው ከሆነ እኔ አልገፋም። በጣም ደስተኛ ነኝ ለመቀበል ማለት ነው። ለምን ከፈጣሪ ተሰጥሽ ያሰብ ያው የሰው ልጅ እኮ እየቀረብከው ስትሄድ ባህሪውን በደንብ ታውቃለህ አይደል? ያኔ ደግሞ ብቻ አንተን የሚወድህ ሰው ያስታውቃል። እግዚአብሔር ደግሞ አንተን የሚወድህን ሰው ነው አይደል የሚሰጥክ። ስለዚህ በዛ ቃለው እያስባለሁ ተመልሰልኝ የመጨረሻ አለቀ በቃ ጥያቄ በቃ አልቋልና ቤተሰቦች እንግዲህ እናንተ ለነገሩ በደንብ ታውቁታላችሁ። ግን ያው እኔ የሱን አስተሳሰብ በትንሹም ቢሆን ማወቅ ችያለሁ ብዬ አስባለሁ። እና የዛሬው ቪዲዮአችን እንግዲህ ይሄንን ይመስላል። ቀጣይም ደግሞ በጣም በሚገርም ቪዲዮ እንመጣላችኋለን። ቤተሰቦች ጥያቄዎችን ስለጠየቅሽኝ በጣም ነው የማመሰግነው። በጣም ነው የማመሰግነው። በቃ እንዴ አልበረደም ግን ያው በርዶኛል። ወደ ቤት እንሂድ። ብርድ ቢመታብኝ በኋላ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ
ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺ ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው በቃ ታስቢው ግን እምላለው ወድሻለው የፍቅሬን መጠን በቃ ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ